ዱቤ መወሰድሽላት የምትይው እግዚአብሔር ይስጥሽ። አንድ ወስደሽልኛል፣ እሱንም ከፍዬሻለሁ። ትወስጃለሽ፣ ስትመጪ ከፍዬሻለሁ። አልከፈልሽም እኮ አላልኩም እኮ እንደዚህ በእምነት አንዴ እኔ ገጠር ነኝ፣ ብሩን ልሰጥሽ አልችልም፣ ገጠር ነኝ ስልሽ ችግር የለውም ስመለስ ትሰጭኛሽ። እኔ ብሩን አጥቼ ሳይሆን ገጠር ስለነበር ገጠር ነኝ፣ ወደ ከተማ መምጣት አልችልም። ታውቂያለሽ፣ ኮንትራት ቤት ነኝ እኔ 10 ዓመት ሙሉ ኮንትራት ቤት ስቀመጥ አንድ ቀን እኔ እቃ በእንትን ልኬ አላውቅም፣ እቃ ልኬ አላውቅም። ከቤሩት ልብስ ነው እሱም ቢሆን 200 ሺህ ብር አለ ስልሽ 200 ሺህ ብር ያወጣል። ቤተክርስቲያን ዘግተሽ ትምይልኛለሽ ስትይ አንቺ ቀድመሽ ዘግተሽ ከማልሽ እምልልሻለሁ። እኔ ሀቄ ነው፣ ሰርቄ አላመጣሁትም። አዎ ሀቅ ነው። 30 ሺህ አስገብታልኛለች። ሀቅ ነው ይሄ፣ አይካድም። የሰው ሀቅ ሀቅ ነው። ጎበዝ። 30 ሺህ ያስገባችልሽ ለምንድን ነው? በ200 ተስማምተን ከዛ በኋላ ጠፋች። በ200 ሺህ ተስማምታችሁ ከዛ 30 ሺህ ቅድመ ክፍያ? አዎ። እሺ ቅድም እኔ እንደውም ሻንጣው ኪሎ የተመዘነበት አለኝ። አሁን አምጪ ያልኩሽ እኮ የምን ደረሰኝ ነው የምሰጥሽ? የገዛሽበትን ደረሰኝ የአዲስ እቃውን አምጪ ስልሽ አይ ደረሰኝ የለኝም። አዎ ብሄሩት እኛ ስንገዛ አንቺ ለራስሽ የሚሰጣችንን ደረሰኝ እኛ እንትን ብለን እናስቀምጠዋለን። አንቺ የብሄሩት ልጆችን አንቺ ታውቂያለሽ፣ ኖረሽበታል። ፌስታል ውስጥ ተደርጎ እኮ ነው የሚሰጠን። ሆዴ እኮ አስበን የአዳዲሶቹን እቃ አዲስ እዛ ውስጥ ይኸውልሽ፣ አዲስ እዛ ውስጥ ካለ ደረሰኝ ካለሽ ወይ ደግሞ ሄደን ቦታው ጋር ልግዛልሽ የእናቴ ሹራብ ስትይ ችግር የለውም ነይና አብረን ሄደን እንገዛለን። ከአብርሽ ቄራው ጋር ሳደርሽ ነው እንደዛ ያልኩሽ። ከዛ በቃ ያለሽን አስገቢልኝ ብለሽ 30 ሺህ ብር አስገባዎች። በስንት ጊዜው ቆይተሽ ለአብርሽ ቄራው ነው እንትን የምል ስትይኝ እሺ በቃ እናወራለን ብዬ ከአብርሽ ቄራው ጋር አወራን። አብርሽ ቄራው በቃ እዛው ጨርሷለሽ ማለት ነው። ብር ካስገባሽ ላተነጋግራችሁ ከጨረሳችሁ እዛው ጨርሷል። አብርሽ የለቀቀውን ቪዲዮ አይቼ አንቺ ለኔ ያልሽኝ አየር ተንቀጥቅጦ ነው ያልሽኝ። አብርሽ የለቀቀው እቃም አንድ ልጅ ወስዳባት ብሎ ሲለቅ ደወልኩለት አብርሽ ጋር። አብርሽ አልኩት ምንድን ነው የለቀቀው? እሷ የምትለኝ ለእኔ አየር ተንቀጥቅጦ ወረድን ነው የምትለኝ። አንተ ተወሰደባት። ሰላም እኮ ነው ያወራሽ። ወደ እኔ እኮ ሀቅሽ እኮ አልካድኩም። ለእኔ ተወሰደብኝ ያለሽ ነሽ። አንቺ ትበልጣለሽ ብለሽ ምን ልቀጣ ስልሽ አንቺ ትበልጫለሽ ብለሽ 30 ሺህ ብር አስገባሁልሽ እኮ በሰዓቱ ተባብረሽ ሁለታችሁም አንዳንድ ነገሮች ለምሳሌ ላይ ተንቀጥቅጦ ነው የወረደው ማለት ነው። 30 ሺህ አንቺ ብቻ የአንድ እህታችንም እንደዚህ ያልሹ ደንበኛ ናት። ይሄን ያህል ክፈይ ብላ ከፍያለሁ። እሱ የራሳቸው አቡዬ 30 ሺህ በፍጹም ያልኩት እኔ አልሰጠችኝም ሳይሆን 30 ሺህ በ30 ሺህ አይደለም የተስማማን። ቅድም ግን 30 ሺህ አልሰጠሽም ስትል በፍጹም ስትይ ላይ በፍጹም አይደለም አልኩሽ እኮ 30 ሺህ ተቀብያለሁ አልኩሽ እኮ። ሀቅ ነው። 30 ሺህ ተቀብያለሁ ግን በ30 ሺህ በፍጹም ያልኩሽ በ30 ሺህ አልተስማማም። የሚሚ አለች ጓደኛዬ፣ የእሷ እቃ ሁሉ ነው አብሮ ሄደው። ኦኬ ስለዚህ አሁን ሊና በ200 ሺህ ተስማምተን ነው 30 ሺህ እኮ። አንደኛው ፍላይት የኛ ነበረ ተንቀጥቅጦ ቀረ። ሁለተኛው ፍላይት ትቆራርጫለሽ። አሁን እንትና ማለት ነው ደውይላቸው እና ይምጡ። ሀቡዬ አዎ እኔም እንደዛ ልልሽ ነው። ትጥራቸውና መጥተው እነሱ መልስ ይሰጣሉ። ጥያቄም ካላቸው ይጠይቋታል። ችግርም ካለባት ይወጣል። ያንን ነው ምልሽ። ያው እኔ ሌላ ከሷ ጥያቄ ወይም ምናምን ነገር የለኝም። አላቃትም ግን እሷ የምታውቃት ነጋዴ ያለች። ያው ትጥራቸውና ይመልሱላት። ትጥራቸው ራሷ ታውቃለች። ዮብዳር ሰው ልኮሽ ነው የገባሽው?
ነጋዴዎች አይደለም እኔ ማለት ነው እኔ የገባሁት ማለት ነው የሆነ በጫት ምናምን ስትል ከዚህ በፊት በጫት የታሰረች ልጅ ስለማቅ ከዛም በኋላ ነው የገባሁት እንጂ ሰው ምናምን ልኮኝ አይደለም። ግን አሁን ላለችው ነገር ግን መታ አስጠይቃቸው እነሱ መልስ ይስጧት። ሰው ልኮኝ አይደለም የመጣሁት ማለት በጣም ተቆረቆርሽ ለነጋዴዎቹ። ምን አገባሽ አንቺ ነጋዴ ነሽ። ኧረ እኔ ሀቡ ማርያምን እኔ አልተቆረቆርኩም። ግን እውነት ከሆነ ደግሞ ግልጽልጽ ብሎ ይምጣ። ያው ቤሩት እየተባለ ሁሌም እየተቀጠቀጥን ነው። ለዛ ያው ጽድት ብሎ የምንሰማው ሁሉ ከቤሩት እንደዚህ አይነት ጭካኔ የትኛውም አረብ ቤሩት ላይ የሚፈጸም ጭካኔ የትኛውም አረብ ሀገር ላይ አይተን አናውቅም። በጣም ጨካኝ። አዎ በእርግጥ እውነትሽን ነው። አለ እኮ ጭካኔ አለ፣ የለም አይደለም። ግን ያው ሁሉ ደግሞ ጥሮችም አሉ፣ እህቶችን የሚያነሱ ልጆች አሉ። ጥሮች ግን እዚህ ጋር እየተነሳ ያለው ስለ መጥፎ ነው። ስለ ጥሩ ደግሞ ሲነሳ ደግሞ ምን ያህል እንደምትረዳዱ አንድ ሰው ሲታመም ቤሩት ውስጥ ብቻ ባለ ህዝብ ተዋጥቶ እንደሚታከም ይሄን ደግሞ እንመሰክርላቸዋለን። በጭካኔም ደግሞ እንደኛ ናችሁ። ስደት ላይ እስከ ዛሬ ቤሩት ላይ እንደሚደረገው ጭካኔ የትም ሰምተን አናውቅም። ለአንድ አረብ በዶላርነት ነው ምቀኝነት የገዛ ዜጋን ማስደብደብ የትኛውም አረብ ሀገር ላይ ሰምተን አናውቅም። በአረብ $200 $500 እየከፈሉ የገዛ ዜጋን ያውም ሴትን ማስደብደብ፣ በታክሲ ሹፌር ማስደብደብ። እንግዲህ ይቺ የሁለት ልጆችና በታክሲ ሹፌር በአረብ የገዛ ዜጎቿ ከፍለውት ደብድቧታል። እጁ ላይ ጸጥ ብትልበት ይሄ ሁላ ይዘሻል የቱ ጋር ልምታው የቀረውን ሲላት ናና ጭንቅላቴ ላይ ምታ አለችው በአረብኛ። ይሄ ስታምፕ የሚመታው ማለት ነው ሰውዬው ነው። ከዛም በኋላ ነው ቀጥታ ጽፎባት ያስወጣት እና እውነት ታውራ ነጋዴዎች ችግር ያለባቸው ካሉ ደግሞ አስጠርታ እዚሁ የተወሻሸቀ ነገር ሆኖ ስማቸው ከሚበላሽ ታስጠራና ትጠይቅ። በጣም ጥሩ። እሺ አንደኛ ሰው ስም ሳያነሳ ስም ማጥፋት የሚባል ነገር የለም። ስም ማጥፋት የሚባለው የአንድ ሰው ስም ሲነሳ ነው። ስም ባልተነሳበት ቦታ ስም ማጥፋት የሚባል ነገር የለም። አንድ ሰው ስም ሳይጠቅስ የፈለገውን የመናገር መብት አለው። ሁለተኛ ነገር ደግሞ አሁን እሷን እጠይቃታለሁ። አንቺ ላልሽው ነገር አይ ካለች ማስረጃ ታቀርቢያለሽ። ለምሳሌ ኤርፖርት ውስጥ ለፖሊሱና አናቴ ላይ ምታው ማህተሙን ማነው ለኤርፖርት ሰራተኛው ማህተሙን የቱ ጋር ልምታው? ኪሎሽ ብዙ ነው ወይ ሻንጣሽ ብዙ ነው ስና አናቴ ላይ ምታው። ኬት ሰምተሽ ነው እንጂ ትተዋወቃላችሁ ወይ? እራሷ ልጅቷ ችግር አለባት። ገባሽ? አሁን እዚህ ጋር ታስጠራ ነጋዴዎቹን የምትፈልገውን ነጋዴዎቹን ታስጠራና ያለባት ስትይ ችግሯን ንገሪና ይወብዳል። አሁን እዚህ ጋር እንደዚህ ያለች የወጣችበት እሷ ራሱ ትሳደባለች። በጣም ኃይለኛ ናት። ችግር አለባት። ስለዛ እንደዛ ካለች ትጥራ። እዚህ ጋር ያሉትን ነጋዴዎች ስም ጠርታ ትጥራና ግልጽ ይውጣ። ሁሉም በጅምላ ከሚወቀጡ ማለት ነው። የቤሩትም ሰው እንዳንድ ላይ ከሚወቀጥ ውዴ የቤሩት ሰዎች በአንድ ላይ አልተወቀጡም። አንደኛ። ሁለተኛ ይሄ እንደዚህ አይነት ታሪክ ስንሰማ ከቤሩት የመጀመሪያችን አይደለም። በተደጋጋሚ ሰምተናል። እውነት ነው። እየሞተ ነው ሰው። እውነት ነው። ሰውም እየታሰረ ነው። እውነት ነው። እንዴ እያየን ያለውን ነገርማ መካድ የለብንም። እውነታውን ግን አንቺና እሷ ትተዋወቃላችሁ የሚለውን አንዴ ሊናን እንጠይቃት። ሊና ሚውትሽን አብሪና ማይክሽን ንኪውና ታውቂያታለሽ ይወብዳርን? አላቃትም አቡዬ። በዛ ላይ ደግሞ በውስጥ መስመር ከፈለሽ ፓስፖርት የልክልሻለሁ። መምቻ ቦታ አለው። እንደዛ ህግ ቦታ ደግሞ እንደዛ የማለት መብት የለኝም። ብዙ እኮ ስሜን አጥፍተውኛል። እኔ እስር ቤት ስለመግባቴ ደግሞ ማውራት አልፈለግኩም ነበር። እነሱ አስገድደውኝ ነው። ሻንጣ ብዛት ያለችው ደግሞ ትኬቴ 4 ሻንጣ ነበረ። 4 ነው ተፈቀደልኝ። 4ቱን ጭኜ ልክ ያለው ትኬቱን ልክልሻለሁ። ቦርዲንግ ሌላ፣ ሻንጣ ሌላ፣ ሚንግሬሽን ሌላ ቦታ ነው። ሚንግሬሽን ክስ እንደዚህ ኮዱን እየነካው ስሜን ክስ አለብሽ አትሄጂም አለኝ። እኔ እኮ ትናንት ነው የመጣሁኝ አልኩት። አየውና ቢዛውን አገላብጦ ወይ አንቺ ከመጣሽ በኋላ ነው ክስ ወረቀት የመጣው አለኝ። እና ምንድነው ማድረግ ስለው ምርመራ ቦታ ትሄጃለሽ አለኝ። ስልኮችን ሰባሰቡ፣ እቃዬን ሸከፉ፣ ምርመራ ጋር ሄድኩ። ምርመራው ጋር ደግሞ ሲመረምረኝ ምንድነው ክስ ስለው ደላላ ነሽ ተብሎ ነው የገባሽው። ግን እኔ ቴሌ አውርቼ ወረቀቱን እንዳለ ከማን ደላላ ጋር እንደምትሰሪ ሳይ የለም ደላላ አይደለሽም፣ ስለዚህ ወደ ሀገርሽ መሄድ ትችያለሽ አለኝ። እሺ ብዬ በመሀል ጠበቃ አቁሟል። ጓደኞችም ጠበቃ አቁመው ተከራክረዋል።
ልወጣ ሰውዬ እና ውሰዳት ፍርድ እኔ ፈቅጀላታለሁ። የመስራት እድሉን ፈቅጀላታለሁ። 1 ሳምንት እኔ 1 ሳምንት ኢትዮጵያ ትሰራለች ትሳፈራለች ብሎ መስክሮልኝ ሰውዬ ልወጣ ነበር። በመሀል ይሄው ራሚ ምስቱ ታስራ ነበረ እዛ እኔ ያለሁበት እስር ቤት። ለፖሊሱ ጫት ነው እኮ የምታመላልሰው ብሎ መሰከረብኝ። እሱን ሊከርድ ደግሞ እዳት አልችልም። ስልክ መያዝ አይቻልም እዛ እስር ቤት። ማነው ጫት ነው? ከዛ በመሀል ያ ሲመሰከርብኝ ድጋሚ መለፌ ምናምን እኔ ጠበቃ ያቆሙልኝን ሴቶች ቁጥር ልሰጥሽ እችላለሁ። በቃ ወደ ሀገር መምጣት ስላለብኝ ሌላ ጨለማ ውስጥ ብዙ ገንዘብ ተከፍሏል። ብዙ ደረጃ አድርሰውኛል ማለት ነው። ወደ ሀገር መግባት ስላለብኝ ትኬ ቆርጣችሁ አስገቡልኝ ያልኩኝ። አሙዲ እግዚአብሔር ስጦት ትኬ ቆርጦ አስገባልኝ። ወደ ሀገር መጣ። ብዙ ስምም ሰጥተውኛል እኮ በቦርሳዋ ብዙ ፓስፖርት ተይዞባት ነው የገባችውም ብለዋል እኮ። ኩክም ተይዞባት ነው ያሉት። እችን አላቃትም እኔ የእነሱ ዘመድ ትሆናለች። አይደለም ሀቡዬ ዘመድ ምናምን አይደለውም፣ ግን እንዲጣራ እንደዚህ ካለች አልቀረ ሀቡዬ ይምጡና ይጠየቁ እዚህ ጋር። ከዛ አንቺ እውነቱን ትረጃለሽ። ገባሽ? እዚህ ጋር እኔ ለእሷ ማግዣለም ለነዛም ወግኜ ሳይሆን ይጠሩና ይጠየቁ። ለእሷ እንደዚህ ያደረጓት ማለት ነው። አዎ በቃ ትጥራና እሷን ታውቃለች ቁጥራቸውን። እንደዚህ ያደረጓትን መታ እዚህ ጋር አቅርባቸው ትናገር። ሀቅ ከሆነ የምትናገረው ትሳደባለች ምናምን ላለችው ደግሞ በእርግጥ እኔ እጅ አልሰጥም። አቡዬ ሲነኩኝ እንትን አላቸውም፣ ዝም አልላቸውም። እሺ ራሚ ማን ነው የመሰከረ? ገበያ እያራከሽ ነው፣ ብዙ ስራ አለሽ፣ ደንበኞቻችን እየወሰድሽ ነው ብለው ሲሰሩኝ በእርግጥ ልክ ነው፣ ዝም አልላቸውም፣ ቦታ አልሰጣቸውም። እኔ ሊና ሙሉን ነጋዴ ደግሞ አልጨፈለኩም። ብዙ መልካሞች አሉ፣ እስር ቤት መጥተው ጠይቀውኛል። ዘፋይነሽ እንዴ እስክባል ድረስ ማለት ነው። ሊና ሊና ይሰማል ውዴ? ጨርሻለሁ። ማውራት ካለባት ታወራ። ሊና ጫት ምናምን ብሎ የመሰከረብሽ ራሚ ኢትዮጵያዊ ነው ወይስ አረብ ነው? ኔትወርክ እኮ ነው፣ ቆይቶ ነው የሚደርሳት ድምፅ የወዶት። ራሚ አረብ ነው እናውቀዋለን። ኦኬ አረብ ነው። ራሚ ይሄ የደበደበኝ ሰውዬ መጥቶ ምስቱ እስር ቤት ናት፣ አበሻ ናት ምስቱ። እች እኮ ጫት ነው የምትሰራ ብሎ ነገረው ለፖሊሱ ማለት ነው። እንደዚህ ዝያራ እሷ ሞታኔ ሞጥቼ ለፖሊሱ ሲነግረው ነገሩ ተቀያየረብኝ እንጂ ልወጣ ነበረ። ያው ምን አለ መሰለሽ በመሀላችን ሰዎች ገብተዋል፣ ደህና ሰዎች። በቃ ተይ ምናምን ልትወልጂባት። ቆይ እኔ ያልተረዳሁሽም። ልትወልጂባት የሄድሽባት ናት ጠቁማ ያስያዘችሽ ወይስ ያችኛዋ ባሏ ታሞ ያበደርሻት? ባሏ ታሞ ነው የተጠራጠረ። ሁሉም ሰውም የተጠራጠረ እሷን ነው። ኦኬ እኔ አላልኳትም። አሁን ሁሉ ሰው ግን ስለምታሰቃየኝ በገባ በወጣው ቁጥር ስለምታሰቃየኝ ስለምሰድበኝ ስለሚያውቅ ሰው ህዝቡ አንቺ ነሽ ያስያሻት ብሎ አድም ሰራባት። ከዛ ዛሬ ደወለችና ስሜ የምታነሺ ፎቶዬን ብትለጥፊ ምናምን አለቅሽ ምናምን ብላ አስፈራራችኝ ማለት ነው። ሞምን የፖሊስ ጣቢያ ሄጄ አመለከትኩ፣ እሷም አመለከተች። እኔ ፎቶሽንም አልለጥፍም ስምሽንም አላጠፋም፣ አንድ የእስር ቤት ገብቻለሁ ብዬ ሪካርድ ቀድቻታለሁ። ብርሽንም አልሰጥሽ ምንም አታመጭም አለች። ጥሩ ነው እንደዛ ሪካርድ ካለሽ ጥሩ ነው። ብርሽንም አልሰጥሽም ብላ ስትል ሪካርድ ካለሽ ጥሩ ነው። አለኝ ቀድቻታለሁ። ጎበዝ እንኳን ቀዳሻት። እሱን ከፎቶ ፖስትላታለና ምችግ አይ ፎቶዋን አትቦስቻት። አሁን እሷ ይኸውልሽ ምንድን ነው ሀሳብ የሆነባት አሁን እንትን ብላለች። ያኔ ስትሪስ ሆናለች። ለምን ብትይ ፎቶ እንዳትለጥፊ ነው ትግሏ። ሰው ግን አንቺ ነሽ ካልሰጠችሽ እኔ እለጥፍላታለሁ፣ አንቺ አትለጥፊላትም፣ እኔ እለጥፍላታለሁ ብርሽን ካልሰጠች። ግን አሁን ሰው ያገኘው ሀታ ይች ለወልድባት የሄድኳት ለምን እንደዚህ ያደረግሽ ምናምን ሁሉም አድም ሰራባት።
ለምን እሷ እኮ የልጅ እናት ናት። ሁሉም ሲፈርድባት አንቺ ነሽ ያስያሻት። ሀታ እሷ ራሱ ትቃጃለች። መንገድ ላይ ደህና ዋልሽ ካላሏት ዳውራ እኔ ያስያዝኳት መስሏችሁ ነው እንዴ እያለች ትሳደባለች። እና ምንድነው ጠባችን በደንበኛ ነው። አሁን አጠገቧ ፊት ለፊቷ የሆነች ሱቅ ነበረች እና አበሻ ፓስፖርት ያላ ማለት እሱም እንትንም ሳልሆንም ቀማቻት፣ ወሰደችው፣ ለእሷ ገዛችው ከአከራዩ ጋር ሲስተም አድርጋ ማለት ነው። ዋናው ጠባችን እሱ ነው። ለዛች ፀጉር ቤት ደግሞ አይዞሽ ምናምን ከጎኗ ነበርኩ እኔ። በዚህ እልህ ተጋብታ ነው እስር ቤት የገባሁት ማለት ነው። እና ሁሉም ሰው እኔ አላልኳት፣ ምክንያቱም ለራሴ ልጆች የማሳድግ ስለምፈልግ። አሁን ለምን እንደዚህ ያደረግሽ እሷ አንቺ ነሽ ያስያሻት ምናምን ሁሉም ሰው ሲጨቃጨቃት ደውል አስፈራራችኝ። ዛሬ ስሜን ብታጠፊ አልለቅሽም ነገር ማለት ነው። እሺ ችግር የለውም። ቮይሱ ካለሽ እኔ ቮይሱን ልኬላት ለራሷ ማስረጃ እንዳለን ነግሬያት ካልሰጠችሽ ፎቶ ይለጠፋል። ምንም አታመጭም፣ አልሰጥሽም። ስድቧ ስድብ አይደለም። ከዛ አብሮ ይለጠፍላታል ብርሽን ካልሰጠችሽ። ከሰጠችሽ ደግሞ ትደልችዋለሽ። አለቅ ሲምፕል ነው። ከሰጠችሽ አይፖሰትም። አንቺ ጋር ያዝሽውን ቮይስ ትደልችዋለሽ። ካልሰጠችሽ ላታል። እሺ ቆይ አንቺ ታሪ የምትሆኝ ኢትዮጵያም ሆነሽ ቤሩት ታሪ እኮ አይደለም መፍራቴ አይደለም፣ ህጉን መጠበቄ ነው። ገብቶሻል? አሁን እዚህ ሀገርም ስጠይቂ ምንድነው ምስክር ስለሌለሽ እዛ ሀገር እሷ ለማሳሰሯ ማሪ አይደለም። አንቺ ሳትፖስቺ እኔ ከፖስተትኩ ምን አገባሽ አንቺ? እሱን እንግዲህ አላውቅም። እኔ ፈርቻ አይደለም። እኔ እኮ ብያታለሁ። እሺ ቆይ አሁን አንቺ ቤሩት ላይ ስትታሰሪ ልጆችሽ የት ወደቁ? ኢትዮጵያ አባታቸው አለ። መኪና ገዝቻለሁ አቡዬ። እኔ እግዚአብሔር ይመስገን። ከመግባትሽ በፊት አንቺ በድንገት ስትያዝዩሽ ስትታሰሪ ልጆችሽ በሰዓቱ የት ነበሩ? ልጆቹ ኢትዮጵያ እያልኩሽ ኢትዮጵያ እኮ አመቱ ሟቸው ነበር። አዎ ፈርቼ አስገብቻለሁ አቡዬ። መቼ ስትነግሪን እንዳስገባሽ ነገርሽንም እኮ ነግርሻለሁ አቡዬ። ልጄ ስትታመም ለማሳከም አንድ ላይ ይዣቸው ገባሁ። በዛን ሰዓት አሳክመሻት ተመልሰሽ ሄደሽ ነው ቤሩት? አንቺ አመላለሳለሁ፣ በየሳምንቱ እመጣለሁ፣ እንሄዳለሁ። እንደነሱ እሰራለሁ፣ እኔም እሰራለሁ። ልጆችን ቀጥ አድርጌ ይዤ ወተት የሚፈልጉትን ነገር አደርጋለሁ። እና ስራ በጣም ይመጣልኛል፣ ሰው ያምነኛል፣ የእኛ ጀግና ምናምን። ያው ያችን ልጄንም ስላሳከም ሁሉ ደስተኛ ነው። ልጆችን አሳድጌ ጎበዝ እናት ነሽ ምናምን። አርሴማ ልጄ ደግሞ በጣም ጎበዝ ናት፣ ፋስት ናት ብታያት። እና እሷን ራሱ 4 ቀን ተለይቻት ካደርኩኝ አትፈልግም። 1 ወር እስር ቤት ስቀመጥ 1 ወር ከ8 ቀን ስቀመጥ ግን እሷን ሀታ ጠበቃ ሊያስወጣኝ ሲል አልቻልኩም። ልጄን አቡዬ መምጣት ስላለብኝ እንትኔም ከፊሌም በጣም ጥሩ ሰው ነው። ታገለ አይ ሊቅርብኝ ልሄዳልኩ። ቢያንስ ከወጣው ደግሞ ያስገድሉኛል ብዬ ፈራው። ታውቂያለሽ፣ እዛ ገለው ከወደቅሽ በኋላ ማንም ተጠያቂ አይደለም። ከወጣዊ ምንም ዋጋም የለኝም። ልሄድ ወደ ሀገሬ ምናምን ብዬ መጣሁኝ ወደ ሀገሬ። እግዚአብሔር ይመስገን እኖራለሁ። ሀገሬ ላይ ምንም አልሆንም። ኧረ እንኳን ገባሽ እናቴ። እሺ አሁን ልጆች የመጀመሪያ ልጅ ስንት አመቷ ነው? ትልቅ ልጅ አለች ጎንደር የምትማር የ21 አመት ልጅ ኖ። ኧረ ቤሩት የወለድሻል 4 አመቷ መስከረም። ልደታቸውን ራሷ ቢኒያም ጋር የማከብረው በየአመቱ። ትንሿ ለዛ ነው ትንሿ አሁን 2 አመት ሊሆናት ነው። ሂዳር ቢኒያም ጋር መቅዶኒያ። ሁሌ የዛ ነው የማከብር ልደታቸውን። ጎበዝ ነሽ። በጣም አድንቄሻለሁ። የመውለጃሽን ራሱ የግል ሆስፒታል የምወልድበትን የመንግስት በነፃ ልውለድ እና $800 ለመቅዶኒያ ልስጥ ብዬ ነው ስትይ በጣም ነው ልቤን ይነካል። ይህን ደግሞ አሹን ጠይቂው ስለ ራሴ ብርታት፣ ስለ ራሴ እንትን እሱ ይነግርሻል። ያ ቃል ከጎን የሆነው እሱ ነው። ያው ብዙዎች አሉ ግን ስማቸውን እንድጠቅስ አይፈልጉም። ለምን ብትይ ይፈራሉ። እና ብዙ ሰው ደግሞ ከጎን የነበረ አንቺ ጀግና ሴት ነሽ፣ አይዞሽ፣ እቃም ይሰጡኛል፣ ስራ ያሰሩኛል፣ ለምን ለእሷ ታሰሯታላችሁ በማለት በጣም ትፈክር ነበረ። እና በጥርጣሬው በምን ይሰጡኛል ያሰሩኛል ማለት እቃ ኢትዮጵያ አድርሰሽ መምጣት። አድርሼ ከዚህም ሽሮና በርበሬ ወስድላቸዋለሁ። እዛ
ከዛም ደግሞ ሻንጣ፣ ልብስ ለቤተሰብ ይሰጡኛል፣ ይዤ እመጣለሁ። ከትኬት የተረፈው ለልጆች የሄድሽ ግን ያዋጣሻል ከትኬት? አዎ በሳምንት 2 የራሱ እሳፈራለሁ። የሚገርምሽ ነገር ጎልድ ነኝ እኔ። ትችያለሽ። አይ ትርፍ አለው። እኔ 90 ኪሎ ነው 80 ኪሎ ነው የሚፈቀድ ለማሳከም። አሹም ያውቃል። አሹ ደግሞ ብር ሼር አድርገን እናሳክማታለን አይዞች ስለኝ አይኔ የሚያበድረኝ ሰው አለ ሰርቼ ከፍላለሁ ብዬ የሆነ ሰው ጋር ሂጅ የተበደርኩ ብር ስሙን እንድጠቅስ አይፈልግም። አረብ ነው። ከዛ ሱቅ አለው። ከዛም በኋላ እሱን ብር ተበደርኩኝና ላሳክማት ሐኪም ጋር ራጅ ምናምን ተነስታ ሲቲ ሁላ ነበረ እና $6000 ላይ በዛ ተስማማን። አጋጣሚ ደግሞ ከኤምባሲ የሚያውቁ ሰዎች ነበሩና እሱን ብር ከምትከፊ እስኪ እንደ እርዳታ የሆነ ሰው እናዋራልሽ አሉኝ። አዋርተውልኝ እዛ ምስታሽፋ ሀረሬ ከረንቲና እሱ ጋር 3500 አረጉልኝ ማለት ነው። እዛ ሂጅና ሲዲውን አምጭ ተብዬ እዛኛው ሐኪሙ ጋር ሲሄድ የት ልትወስድ ነው ሲዲውን ሲለኝ እንደዚህ እንደዚህ ሐኪም ቤት አልኩት። ስንት ብር ሲለኝ አይ ቅናሽ አግኝቼ ነው። ወዲያው ለዛኛው ሐኪም ደወለለት ማለት ነው። የእኔ መሪዳ እኮ ናት እኔ ጋር እኮ ነው የምትታከም እንደዚህ ያናግሬ ጨርሼ ነበረ ሲለው ማታውን ደወለና እንዳትመጪ መድኃኒቱ የለም አለኝ ማለት ነው ሐኪሙ። ከዛ መድኃኒቱ ስንት ነው የሚመጣው ስለው 6500 ብር አለኝ ማለት ነው። ከእሱ ጋር ስለተነጋገሩ ነው እዛኛው ሐኪም ጋር። ከዛ ለምን እንደዚህ ያልክ ምናምን ስለው የኛው ሐኪም ደግሞ እንቱ ብትጀማው መሳሪያ አለኝ ማለት ነው። የበፊቱ ሐኪም ሞም እኔ ልጄን ላለማወራረድ የጋብቻ ወረቀት ስላለኝ አይን ላም ሄድኩኝ፣ ኤምባሲ ሄድኩኝ፣ ወረቀት ጻፉልኝ ምናምን። ትልቋ ፓስፖርት አለ ፓስፖርት አውጥቼላን ነበረ። ሁሉ ወረቀት ህጋዊ ናቸው እነሱ። ያው ኢቃማ የላቸውም እንጂ አባት እንዳላቸው ምናምን ሁሉ ነገር ጨርሻለሁ። ሙክተር ምናምን የምስታሽፋ ወረቀት ምናምን የሚለውን ጨርሼ ይዤ ነበረ። ወዲያው ቪዛ ሰጡኝ። ወደ ኢትዮጵያ ይዣቸው መጣ። እዚህ ኢትዮጵያ ሐኪሙ እግዚአብሔር ይስጠው በጣም የተባረከ ሐኪም ነው። ሰኞ ጠዋት ገባን ሐኪም ቤት። ምርመራ ሁሉ ነገር አደረጉላት። ኖርማል ናት አለኝ። ከጀርባዋ ነው እንደ ስጋ ነው ቁጭ ያለው ማለት ነው። ማክሰኞ ጠዋት ሐኪም ውስጥ እንትን ገባች ለአመልዬ ማለት ነው። ወዲያው የ5 ደቂቃ ስራ ነው። አመልዬ አድርገውላት ገብቶ ሲያሳየኝ አቡዬ አላመንኩም። ታውቂያለሽ ኖርማል በቃ ለካ ያሙን ላይ የተጨነኩት ዝም ብዬ ነው። ሐኪሙ በራሱ ያጽናናኛል። ኖርማል እኮ ነው ይህ ስጋ ተቀዶ ነው በቃ ይሄ ደም የተቋጠረ ስለሆነው እንጂ የሚወጣ የሚያስፈራ አይደለም ይለኛል። ግን በመሀል እኔ ለዛ ለነጋዶቹ አልነገርኳቸውም። በመሀል ስራ ይመጣልኝ ነበር። እኔ በጣም ስራ አለኝ። በመሀል የቅናት መንፈስ ይሰድቡኛል፣ ያስፈራሩኛል። አንቺ እኮ በኢቃማን የምትሰሪ ከቻል እናስቆምሻል ምናምን። ይህን ደግሞ እዛ የምታውቂያቸው ሰዎች አሉ ትላልቅ ሰዎች፣ እነሱ ጋር ደውለሽ መጠየቅ ትችያለሽ። ሞም ልጄ ማሳከም ስላለብኝ ዝም አልኩኝ። ያኔ ምንም ቢመጣብኝ ሚዲያ ላይ መውጣትም አልፈልግም፣ ማልቀስም አልፈልግም። ልጄና ልጄ ማዳን ነው የፈለግኩት እና ማታ ማታ አየር መንገድ እየሄድኩኝ እሳፈራለሁ። ቤዛ ጋር ልጄን ትቼ ማለት ነው። ያቺ ጋልዶሪዋም ታግዘኛለች፣ ትዝልኛለች። ሞን ብሩ ማምጣት ስላለብኝ በጣም ፈጋ ነበረ። ለእነሱ ደግሞ አልነገርኳቸውም። እግዚአብሔር አሳየን እንደዚህ በሽተኛ ልጅ ያሽ ምናምን ብለው ስለሚሰድ ወይ በሞራሌ ስለሚጫወቱ ዝም ብዬ ነው እንትን የምለው የምሳፍረው የምሄደው የምመጣውም። አንድ ቀን ከአየር መንገድ ስወርድ የሆነ ታክሲ ያለ እነሱ የሚያውቁት ተከታትሎ መጥቶ ሊገለኝ ማለት ነው። እኔ ያለሁበት ታክሲ ገለገለኝ ምናምን። መኪና ውስጥ ደግሞ የሆነች ልጅ ነበረች አብራው ተከትላ እኔ ጋር አብራ የተሳፈረች። እዛ እኔን ነው የሚሉኝ አሁን እባክህ ተዋት ምናምን ትለዋለች። ሞም ያን ታክሲ ምክንያት ምንድን ነው ስለው $20 ስላልከፈልሽ የታክሲ ያለኝ። ሲጀመር እቃም አምቶልኝ ማወቅም የእነሱ ታክሲ ስለሆነ ሞም እኔ በሰዓቱ ልጆችን ያኔ መንከባከብ ማሳከም ስላለብኝ የእነሱ ጋር መጣላ ስለሌለብኝ ድምፄን አጠፋሁኝ። ሰርቼ ብሬን ከፍዬ ጨርሼ እንዳለ ጠቅልዬ ወደዚህ ገባው። ቤት የነዛ ለልጆች አስረክቤ ማለት ነው። አሁን በመሀል እንደዚህ ስራ ለእኔ ይመጣልኛል፣ እሰራለሁ።
አንድ ጓደኛ የነበረችና አጋጣሚ ብር ሲቸግራት አበድሪ ትለኛለች። ፀጉር ቤት ሂጂና ውሰጂ ያልኳት ማለት ነው። $1000 በመሀል በጣም አጠገብ የነበረች ከነሱ ምን እንዳሰቡብልኝ ምን እንደሚፈጠር አጠገብ የነበረች መረጃ የምትነግረኝ እሷ ነበረች። እንደ ጓደኛውና ትነግረኝ ነበረ። እና የእሷ ደንበኞች ችግሩ እንዴት እንደሆነ አላውቅም። እቃ ምተው ለእኔ ነው የሚሰጡኝ። በመሀል ደንበኞቼ ወደ አንቺ እየመጡ ነው፣ ምክንያት እየፈለገች ትጣላኛለች ምናምን። አሁን በ20 ስንት ነው በ20 በኢሮፖች በ6ኛው ወር ማክሰኞ ጠዋት ቤይሩት ገብቼ ይሰማሻል አቡዬ? አዎ። ማክሰኞ ጠዋት አዲስ አበባ እንትን ቤይሩት ገብቼ ሮብ ወደዚህ ስመለስ ክስ አለብሽ አትሄጂም አሉኝ ማለት ነው ሚንግሬሽን ላይ። ከዛ ምንድን ነው ክሴ ስላቸው አይ እዛ ሄደሽ ነው የምታውቂው፣ ከሱ ምርመራ ጋር ነው የምታውቂው አሉኝ። ሄድኩ ወደ መርማሪ። የዛን ቀን መሽቶ ስለነበረ ፖሊስ ጣቢያ አደርኩኝ ማለት ነው። ጠዋት ወሰደኝ። ስልኬን ወዲያውኑ የተረካከቡ ስልኬን ፈተሸ ምናምን። ምንድን ነው ክሴ ስለው ክስሽ ደላላይነት እንደምትሰሪ ነው እናገኘህብኝ ስለው አላገኘሁብሽም፣ ቴሌ ከማን ደላላይ ቢሮ ጋር እንደምትሰሪ ስንፈትሽ አላገኘንብሽም እና ወደ ሀገርሽ መሄድ ትችያለሽ አለኝ ማለት ነው። እሺ ብዬ ያው በጥቆማ እንደተያዝኩ ምናምን እያሳውቃል። ሲጀመር ከእሷ ጋር በጣም ስለተጣላን እዚህም ታስፈራራኝ ነበረ፣ ቀየንም ታስይዝብኝ ምናምን ነበረ። ብዙ ችግር ነበረ ይፈጠር ነበረ። ያንንም በቃ የልጆች እናት ትፈሪ የለ ችግር እየደረሰብኝ ዝም ነው የምትይው። እዛ ጋር ብሬንም አልጠየቅኩም፣ ዝም ነው ያልኩ። ማን ነው ወንድም ይጠይቀኝ ብላለች። ያችኛዋም ለወልድ የሄድኩባትን ብር አለባት። ልጆቼን የምን ብር ነው እነሱ የሚኖሩባቸው አልገባኝም። እያበደርሻቸው ነው? ያችኛዋ ትኬ ቆርጨላት ነው በስሟ ማለት ነው። የኢትዮጵያ ትኬት ቆርጠሽላት? አዎ ቆርጨላት። ከቤሩት ወደ ኢትዮጵያ ፍላይት። እሺ አንድ ያችኛዋስ ልትወልጂባት ነበረችዋስ? ልወልድባት የነበርኳት ነው ትኬት ያለባት፣ የትኬት ብር ያለባት። በመሀል ልሰጠኝ ነበርና ምንም አታመጣም የኢትዮጵያ ፓስፖርት። እሷ ትሰጣለች። ለምን ግን እነሱ ምንም አታመጣም ስላሏት ነው አጠገቧ ያሉት ማለት ነው። ገባኝ። ሰጥሻለሁ ውላ ብላኝ ነበረ። ገባኝ እኮ ልትወልጂባት የነበረችው የአንድ ትኬት ዋጋ ነው ያለባት። ያችኛዋስ የምንድን ነው ያለባት? ይሰማል? አዎ ይሰማል። ያችኛዋ ደግሞ ባሏ ሞተና የጠበቃ የምከፍለው የለም እባክሽ አራጣ ፈልጊልኝ ስትለኝ ውይ እኔ ትሽያለሁ ነው እንዲ አራጣ የምትበደሪ? በቃ እኔ ተበድሬ ፈልጌ ሰጥሻለሁ። ሰው የሚያበድር ሰው እኔ የቤይሩት ህዝብ ይመሰክራል። የሰው ንብረት አልበላም፣ የሚያበድረኝም አላጣም። ወዲያው ነው የምመልስ የሰው ብድር ወዲያው። እዛ 100 ብር 200 ብር ምናምን አድርጌ የፀጉር ሰራተኛ አለች ለሷስ ሂጂና ስጭና ወይ ሂጂና ተቀባበሉ አልኳት ማለት ነው። ሂዳ ፀጉር ቤት ይዛመድ። ስንት ነው ባሏ ታሞባት ያበደርሻት? ስንት ብር? በጣም ደስተኛ ሆና በቃ አጠገቤ ወንሽ በቃ አግዛት ነበር። ስትሪስ ስላመማት ምናምን በሱ ተወዛግባ ስለነበረ አጠገቤም ነበረች፣ እኔም አጠገቧ ነበርኩኝ እና ማንም እንዳይነካት እያለ አያችሁ። ግን ቤይሩቶች ምን እንደሚያደርጉ በሌላ ዜጋ የሀገራቸውን ዜጋ ያስደበድባሉ። እጁ ላይ ብትሞትበት ሲደበድባት አይጸጸቱም? ውይ ጭካኔ! ስንት ሰው እኮ እንደሞተ ቤይሩት፣ ስንት ሰው ሞቶ ፍትህ እንዳላገኘ። አሁን ያቺ ልጅ ተገላ ሻንጣ ውስጥ ቆራርጠው የጣሏት ኢትዮጵያዊ ቆሻሻ ላይ የተገኘችው ፍትህ አላገኘች። ስንት ኢትዮጵያኖች ሞተው ቤይሩት ላይ ፍትህ አላገኙ። በገዛ ዜጋቸው ተገለ። እየጠጡ ሲሰክሩ ተደባድበው ይወጋጉና ይገዳደላሉ።
ውዴ እንትን ሰውየው አረቡ ሲመታሽ ምን እያለ ነው ማለት እነሱ ልካዊ ነው እያለ ነው የመታሽ? ምን አረኩ? ለምንድነው የምትመታኝ አላልሽው? ይኸውልሽ መኪና ውስጥ አንዲት ነጋዴ ነበረች እና ከጋቢና ወርድ ምን አረኩ ምን እንትን እያለኝ ነው ለሻምብት ሹፊ ሀሊክ ምናምን እያለ ለምን እነሱ የእነሱ ታክሲ ስለሆነ እነሱ ከሚያስረዱት አንጻር ነው። እኔ እኮ ሰውየውን እኮ አውቀዋለሁ። በጣም የዋህ ነው። የወለድኩ ሰዓት ራሱ ምግብ የሚያመጣልኝ እሱ ነበር ምናምን። ግን እኔ ብቻዬን ለብቻዬ ስለሆንኩኝ እነሱ ከሚያስረዱት አንጻር ነው። መጥፎ ነገር ያኔ እሷ ብዙ ስራ ትሰራለች። እሷ ቤሩትን ተቆጣጥረዋለች። እሷ ደንበኞች ገበያ እየቀነሰች ነው። አስፈራራልን ነገር ነው እነሱ የሚሞሉት እሱን ማለት ነው። በኋላም ያው ግማሽ ፊት ያብጦ ምናምን ስለሚያስረዱት ነው። ከዛም በኋላ ምክንያት ስለው በፊት የዛሬ 2 ዓመት ከመምታቱ በፊት አመት ማለት ነው አየር መንገድ ነው ብዬ ደውዬለት ነበረ። አዎ ሲለኝ እነሱን ሊወስድ መጥቶ ነበር። ከዛ እሺ የሆነ እቃ ተቀበልልኝ ብዬው አልተቀበለልኝም። ልጅቷ ወደ ቤቷ ይዘው ስለሄደች እዛ ለምንድነው የመታ ሲባል $20 አልሰጠኝ ብላለኝ አላቸው ማለት ነው። ያ $20 ምክንያት አይሆንም፣ እንደዛ አያስቀጠቅጥም ነፍስ ላለው ሰው ማለት ነው። ግን ለራሚ $20 አይደለም እንደዛ ያስደረገው እንደዛ ያየውን እነሱ የሚያወሩት ወሬ ነው ለሱ የሚያስረዱት። እና በማል እነሱ ጋር እኮ እንጣላለን እንደዚህ እና በማል የረሳሁት ነው። ለማን ነው እንደዛ ያለው? ማን ጠይቆት ነው? ማን ለምን ደበደብካት ብሎ ጠይቆት ነው? ለማን ነው? እዛ ሰው ጠየቀው፣ አረብ ማለት ነው። ለምን እንደዚህ ያደርካት የልጅ እናትና ምናምን ስጠይቀው ብር አልከፍለኝ ብላ እዛ ያሉ አረቦች የሚያውቁት። እሺ ገባኝ። አሙዲ ልጅ ያቸውና ሼር አርጊላቸው፣ በዚህ በቲክቶክ ሼር አርጊላቸው፣ እንጠይቃቸው። አሁን ህዝብ ሰምቷል፣ አትፍሬያቸው። ያውቃል። ከፈለሽ ቁጥሩን እሰጥሽና ታወሪዋለሽ በአረበኛ። ስፖንሰሬን ማለት ነው። ሌላ መርከዝ ሊያስወስዱ ሊያስቀጠቅጡ እንደስሱ። እሺ ታሪኳ ልታናግርሽ ነው የገባችው። ጠይቂያት ታሪኳ። ሰላም ነው አቡዬ፣ እንዴት ነሽ? ሰላም፣ እንዴት ነሽ? እንደዚህ ካለሽ ይሰጣል። በዚህ ሁኔታ አንቺን ካለሽ ይሰጣል። ሊና አዳምጫትና መጨረሻ ላይ ታወሪያለሽ። ሚዩት አድርጊና አዳምጫት። እሺ ታሪኳ አውሪ። ሀቅሽ ምንድን ነው? ኪሎ ልብስ ወስዳልኝ አልደረሰልኝም። በአብርሽ ቄራው ማስጠይቂያታለሁ። በአብርሽ ቄራው አስጠይቂያታለሁ። 64 ኪሎ ወስዳልኝ። እየሰማንሽ ነው እኮ ውዴ። ኔትወርክ ራሱ ውስጥ እየሰማንሽ ነው። እኛ ጋር ይሰማል። እሺ በአብርሽ ቄራው ማስጠይቂያታለሁ። 64 ኪሎ ወስዳልኝ ሻንጣ አልደረሰልኝም ቤተሰብ ጋር። መጨረሻ ላይ በግሩፕ አብርሽ ቄራው ጓደኛዋን አስገብቶ በግሩፕ እንድሰጠኝ አናገራት። ሲያናገራት ቤተ ክርስቲያን ዘግተሽ ማይልኝ ሬሴ ይግባ ብለሽ ይሄ ልብስ የሰጠሽኝ ልብስ አዲስ ከሆነ አለችኝ። እሺ አልኳት። ተቀጣጠርን። እምልልሻለሁ እውነት መሀላ በጣም ከባድ ነው፣ ግን ከማልሽ አንቺ ቀድመሽ ከማልሽ እምልልሻለሁ ችግር የለብኝም ሀቄ ነው አልኳት። በቀጠሮ ቀን አልተገኘችም። ለግሩፕ ላይ ለገባችሁም ደወልኩላት። እኔ ብላኝ ነበር አልመጣችም አለች ልጅቷ።
ደጋግም የሞከርኩ አቃተኝ። ከዛን ለፈጣሪ ሰጥቼ ተውኩት። ማስረጃ አለኝ እስቲ አላልኩም ትበል እንድትመልስልኝ አይደለም ሀቄን። ግን ለእውነቱ እንደዚህ የሰው ሀቅ ሲወሰድ የራስሽን ይዞ ነው የሚሄደው እኮ። ግን አዲስ ሆነ አሮጌ ልዩነት አለው። እቃሽ እቃሽ ነው። ለምን አዲስ ሆነ አሮጌ ልዩነት? እሱን ያልኩት እኔም እሱን ነው። ብዙ ደንበኛ አስተዋውቂያታለሁ። እነዛም ከዛ እየደወሉ ስንት ሰው እቃችን አልደረሰም እያሉ ከዚህ በኋላ እኔ አላቃትም ነው ያልኩት። ለምን እኔ ስለሆነ ያስተዋወቅኳቸው ከዚህ በኋላ እኔ አላቅም አልኩ። እስቲ አላቃትም ትበል ምላሽ ትስጥብቅ። እሺ ዲና አሁን ሚውትሽን አንስተሽ አብሬ ታውቂያታለሽ ወይ ታሪኳን? እውነት ነው ወይ ታሪኳ ያወሩችው የሚለው? አዎ የኪሎ እቃ ሰጥተ የሰጠችኝ 24 ኪሎ ነው። ከዛን እንደዚህ አዲስ እቃ አይደለም የማዳም ቤት እቃ የማንኪያ ስኒ ምናምን አሮጌ ልብስ ጫማ ነው። እኔ ፈትሻለሁ። ለዛው እኔ በዱቤ ነው የምወስድላት የነበር እንደ ቤተሰብ እንደ ዘመድ ማለት ነው። ከዛ በመሀል ሻንጣው ጠፋብኝ። አንዷ ይዛብኝ ጠፋች። ፍላይት ተቋርጦብኝ ማለት ነው። እኔ የሆነች ልጅ ያዥልኝ ብያት እሺ ብላ ይዛልኝ። የእሷ ፍላይት ሄደ፣ የእኛ ፍላይት አደረ ማለት ነው። እዛ ሻንጣውን ይዛብኝ ጠፋች። ከዛ ሻንጣው እንደዚህ ጠፍቶብኛል፣ እንደ ትብብር ምን ያህል ልክፈልሽ ስላት፣ ውይ ሊናዬ አንቺ እኮ ዱቤም ትወስጅልናለሽ መልካም ነሽ 30 ሺህ ብር ክፈይ ብላ 30 ሺህ ብር ከፈልኳት ማለት ነው። ደረሰው ካላት ከሷ ታምጣ፣ እኔ ጋ ግን የለም። በመሀል ትንሽ ቆየች እና ወንድምየውን አማክራ ምናምን ወንድሟ እየመጣ ያስፈራራኝ ነበር። ምን አለኝ 300 ሺህ ብር ክፈይ ያለኝ ማለት ነው። አቡዬ ቀዋ ያወጣም 300 ሺህ ብር። እዛ አብርሽ ቄራው ደወለልኝ። እኔ እኮ አብርሽ ቄራው ቆይቷል ይሄ ጉዳይ፣ በዚህ ተስማምተን እኮ 30 ሺህ ብር አስገብቼላት በዚህ ታርቀናል ምናምን። እንደገና ወንድምዬ 300 ሺህ ብር ክፈይ እያለ እያስጨነቀኝ። 300 ሺህ ብር አያወጣም እቃው። የሰጠችኝ 23 ኪሎ ነው። በጥቁር ሻንጣ ዳውራ ነው የምታይ ሰጠችኝ። እኔ እንደዚህ እንኳን አላቃትም። በታክሲ ምናምን ነው የሚልኩልኝ አንዳንዶቹ። ከዛ በቃ እዛው ጨርሱ ብሎ አብርሽም በዚህ ነው የጨረስ ነው እንጂ አልከፍልሽም እከፍልሻለሁ አይደለም። በዚህ በስምምነት የቀረ ነው። አሁን በግድ እንደ ወንድሟ ወይ ደግሞ 300 ሺህ ብር ክፈይ ብሎ ሊያስጨንቀኝ ከሆነ ክፈይ ካላችሁኝ ይከፍላለሁ። እቃው ግን እንደዛ አያወጣም። እሺ ደረሰ ያምጭ ብያታለሁ። የገዛሽበትን ደረሰ ያምጭና እዛ ምን አለ መሰለሽ አሮጌ እቃ እንቀበልና አንዷም እንደዚህ ባሹ የዛን ቀን ያሹ እቃም ጠፍቶብኝ ነበረ። መድባ $500 ክፈይ ብላ ከፍያለሁ። $500 የማያወጣውን እቃ ግዴታ ያስገድዱሻል፣ እጥፍ እንድትከፍይ ያደርጉሻል። እኔ ግን በሰዓቱ ተስማምተን ያን 30 ሺህ ብር ከፍያታለሁ፣ አስገብቼላታለሁ በአካውንት። ከዛ ቆይታ ነው በአብርሽ ቄራው ፎቶሽን ለቀዋለሁ ምናምን ስት ችግር የለውም ልቀቂው፣ እኔ ሜን ከፍዬሻለሁ አልኳት። በዚህ ነው ነው ቤተክርስቲያን ምናምን አይደለም። ደረሰ ይዘሽና የገዛሽበትን ከፍልሻለሁ። አይ ነው ከሱ አላቅም አልሽ። ምክንያቱም ሊና እኔ ማስፈራራት ደረጃ አልደረስኩም። መጀመሪያ ወንድምሽ አንቺ አላልኩም እናቴ። ወንድሜም ቢሆን አላስፈራራሽም። ባልሽ ጋር ሄደ፣ ባልሽን አናገረ። እኔ ያልኩሽ 300 ሺህ ብር አላልኩሽም። ስንት ያወጣል ስትይኝ 200 ሺህ ብር ያወጣል አልኩሽ። እኔ እና አንቺ አልተስማማንም። 30 ሺህ ብር አላስገባውልሽም በስምምነት በፍጹም። ጭራሽ ደግሞ ልንገርሽ ተወሰደብኝ አላልሽኝ ሊና። ኤርፖርት አየር ላይ ወጥተን አየር ችግር ደርሶበት ወረድን ስትይ ውይ ከአንቺ ከእቃው አንቺ ይበልጣል እንኳን አተረፈሽ። አንቺ አይደለሽም ወንድምሽ። ወንድሜ አላስፈራራሽም። እንደዛ ነው ከአንቺ ከእቃው አንቺ ትበልጫለሽ። መጨረሻ ላይ ነው እኔ አብርሽ ቄራው ጋር የሄድኩት። አንቺ እዛ የቤተሰቡሽ እየመከሩሽ ነው ስትይኝ ነው በሰላም ያዋራውሽ። አየር ተበላሸብኝ፣ አየር ተንቀጥቅጦ ወረድን ስትይ ከነፍስ መቼስ ልብስ አይበልጥ። እኔ ደግሞ አረብ ሀገር 10 ዓመት ስኖር እኔ እቃ ከአረብ ሀገር ልክ አላውቅም። የምን ሻውኬ የምን ምናምን እኔ ልክ አላውቅም። ሙሉ ልብስ ነው ያለው የዛሃራ ማራቴ ልብሶች የልጅ